አግሌሲያ ነኝ። በሌላ ድንቅ ኢትዮጵያ መጥቼላችኋለሁ። አሁን ያለሁት ለቡ የሚገኘው ኢትዮ ጅቡቲ ሬልዌይ ኦር ትሬን ስቴሽን ነው ያለነው። ገና የምንሄደው ድሬዳዋ እና ሀረር ይፈቀዳል። It's my first time. I'm really excited about it. አመሻሽ አካባቢ ነው ትሬኑ የሚነሳው፣ ግን ለቡ የሚገኘውን ሬልዌይ እስኪ በደንብ በሰፊው እንየው። የመጀመሪያ ነው፣ ስለዚህ እናንተም አይ ቲንክ ያላያችሁት ይመስለኛል። እስኪ እንየው። እንደምታዩት ግሪን ኤሪያ ላይ ነኝ። አክቹሊ በጣም ነው የሚያምረው። ፕሌሱ ደግሞ እንደዚህ ጃጋንቲክ ይሆናል ብዬ ኤክስፔክት አላረኩም ነበር። በጣም ትልቅ ነው። ቪው ራሱ ሲያምር ትቀጥስ ቢግ ቢልዲንግ እዚህ ጋር ራሱ ሳንሴቱ እንዴት እንደሚያምር ለመጠበቅ ብትመጡ እንኳን ካልም የሆነ ፕሌስ ነው። ይሄ ምንም ረብሻ ሊኖረው የማይችለው ሜቢ ኢንሳይድ ሊሆን ይችላል፣ አይታወቅም። አክቹሊ እዛ ጋር ካፌ ይታየኛል። ሶ ዋይ ናት ሲንስ አይ ሃቭ ታይም ኮፊ እንጠጣ። ጊዜ ስለነበረኝ እዚህ ሆኜ ቡናዬን ጠጥቻለሁ። ብዙ ነገር አላቸው አክቹሊ ቴካዌ ማድረግ ይቻላል። ኤቭሪቲንግ መውሰድ ይቻላል። ኦብቪየስሊ እዛ ታይም ኮንሱሚንግ የሆነ ነገር ነው ትሬን ውስጥ መሳፈር ብቻ። I really like the place. It's really beautiful. ብቻውን ሰዓቴ ደርሷል። So I have to go. ጨርሰን አሁን አይ ቲንክ ባቡር ስቴሽን ውስጥ ገብተን እየጠበቅን ነው። ትንሽ ጊዜ መጠበቅ ያለብን ይመስለኛል፣ ግን ሰው እየተሰለፈ ነው። ሶ ግን በቃ መጠበቅ አለብን ነው። በባቡር ሄጄ አላውቅም። I'm really excited የምር ውስጥ ገብተን ማየት ነው አሁን። Why am I excited? ብዙ ሰው ነበር እና በቃ ሰልፍ ተጀምሯል። ልችሊ ረዘም ያለ ሰልፍ፣ ብዙ ነገር ነው የሚሸጠው። ምግብም ስናክም አይ ቲንክ በጣም ብዙ ነገር ይሸጣል። ግን እኔ I don't have the energy for that አሁን። ስለዚህ ውሃ ብቻ ገዝቼ ወደ ክፍሌ ልገባ ነው። በአይሮፕላን ነበረ እንትን ጉዟችን ያሰብነው ነው። የድሮ ትዝታችንን እንዳለው እኔ በሚል ጉዞ ጀመርን ማለት ነው። ድሬዳዋ ላይ በጣም ነው የምትደርሰው። ምን አይነት ነገር ኤክስፔክት ላድርግ? ታውቃስ ምንም አይቼውም አላውቅም፣ ሰዎችም ተታውቂ አላውቅም። በቃ አሁን ድሬዳዋ ፍቅር ጠብቂ እናቴ። ጠዋት ያው ቁርስ አንድ ነገር በደግራቱ ስፔሻል ፉል አለ። በቃ በየቦታው ማረግ አይቀርም። በጣም ትንሽ እሱን ነው። ትንሽ እንቁላል አለ። የሶማሌ ምግብ ከፈለግሽ ለሆ ለሆነ ሶማሌ ምንድን ነው? እኛ ለሆ የሚባል አለ በሻይ ጧት ድሆ ይሄ ቤት ውስጥ የሚጋገር ነው። ኦኬ ሰው እንጂ ብዙ ጊዜ ገበያ ላይ እሱ አይታይም። ግን ዩኒክነቱ እሱ ነው። ግን ቤት ውስጥ በጣም ሁሉ ሰው ያዘወትረው እሱ ነው። ትናንሽ እንጀራ አለ። እነሱ ሰፈር ስትሄጂ
እንግዲህ ያን የድሮ ገና ሶማሊኛ ቋንቋ እናገራለሁ በጣም ሶማሊኛ ቋንቋ ሳላውቅ ኢንሻአላህ ዲሶዱ አንኩለና ኦኬ ሶዱ ወይና ሶዱ ያመኩ ሶዱ ወይና ዳኒቲ ጥሩ ነገር ነው። አይ ቲንክ ያለው ብዬ ላስብ ዲንክ ቲቪ ማሻአላህ ኢንሻአላህ አሜን ዌልካም አለና ቱድረዳው እና እናንተም እንግዲህ ታዩታላችሁ ሁሉ ነገር ያድርግልን አውፋታ ነው ይሁንልናል አሜን ተመስገን ያርግልን እንደዛ እንዴት አደራችሁ? ድሬዳዋ ያለው ትሬን ስቴሽን ያለ ነው። አሁን ሰው እንዳለ እየወጣ ነው። እኔም ያው በቃ ውስጥ አገኛችኋለሁ። ድሬዳዋ ደርሰናል። ከትሬን ስቴሽን አሁን ወጣን። ሀረር ነው መጀመሪያ የምንሄደው፣ ግን ድሬዳዋ ተመልሰን ደግሞ ቼክ እናደርገዋለን። እስከዛ ግን አሁን ወደ ሀረር ነው የምንሄደው። መኪና እየጠበቀኝ ነው። በሉ። በምስራቅ ኢትዮጵያ ከፀሐይ መውጫ ብርሃን ስር ከፍታማ ተራሮች ቀስ በቀስ ወደ በረሃው እያዘነበሉ ሲመጡ ታሪክን የምትተነፍስ አንዲት ከተማ አለች። ከድሬዳዋ ሀረር ገብተናል። ሙቀቱ ይቅርታ አይወራ። ሀረር እንደውም በጣም ቀዝቃዛ ነው ከድሬዳዋ አንጻር ማለት ነው። እና ደግሞ አይ ቲንክ እሁድ ስለመጣን ነው መሰለኝ በጣም ሰፈሩ ጭር ብሏል። ሀረር ውስጥ በጣም የሚታወቀው ቤተክርስቲያን ስላሴ፣ እዛ መሄድ ፈልጋለሁ። እና ጀጎልም አይ ቲንክ ማየት አለብን አይደል? ይሄ ውስጥ ለውስጥ ይሄ በአርኪቴክቸር ምናምን ነገር ብዙ የሆነ ከለርፉል የሆነ ነገር የሚታይበት እሱን አሳያችኋለሁ። ድረስ አፕ አድርጌ ምናምን ነገር እሱን ዩኒክ ሞመንት ክሬት ማድረግ ፈልጋለሁ። ብቻ እስኪ በማታ ሀረር ምን እንደምትመስል አያታለሁ። አብራችሁ እንደምታዩ እንደምትደሰቱ ደግሞ በጣም እርግጠኛ ነኝ። በሀረር እያንዳንዱ እርምጃ ሕያው በሆነ የህልም ዓለም ውስጥ እንደመጓዝ ነው። በድንቅ ኢትዮጵያ ዛሬ ጊዜ በማይሽራት የሀረር ልብ ውስጥ አብረን እንነጉዳለን። አሁን በባጃጅ ጉዞ ጀምረናል። የማታውን ሁኔታ ምናምን ነገር እንዳለ አሳያችኋለሁ ብያችኋለሁ። አሁን የምንሄደው አይ ቲንክ ጀጎል ነው። እኔ የምለውበት ሰፈሩ ስሙ ምንድን ነው? የአካባቢ ቤተ መንግስት አካባቢ በጣም ነው የሚያምረው። በጣም ሀረር መጥቼ ይሄንን ማየት አለብሽ የምትለኝ ቦታ ምን ነው? ትርኢቱ ቦታ ማታ በጣም ደስ ይላል። ማታ ብዙ ቱሪስቶች ምናምን ቦታ እሱ ከዛ ውጭ ጀጎል ላይ ወክ ማድረግ ደስ ይላል። ጀጎል ኦኬ። ውስጥ ለውስጡ ይሄ እንትን ነው። ጠባብ መንገድ የሚባለው የትኛው ነው? እዛው ነው። እዚሁ ነው። ሰውና ሰው የሚታረቅበት ነው። አስታራቂ መንገድ። አስታራቂ መንገድ። ቪዲዮ ላይ የማየው መንገድ ነው ይሄ። በስመ አብ። ሀረር ዘፈን የለውም እንዴ? ቃቂ ዘፈነው በደንብ የሚታወቅ ይሄ ቃቂ ዘፈነው ገለቶማ። እናመሰግናለን። ገለቶማ በኦሮምኛ ገለቶማ፣ በምንኛ በኦሮምኛ ገለቶማ። ሀረር ታሪኳንና ማንነቷን ለመጠበቅ ከዘመናት በፊት በታጠሩ ጥንታዊ ግንቦች የተከበበች ከተማ። በእነዚያ ግንቦች ውስጥ ሀረር ጀጎል ትገኛለች። እያንዳንዱ በር ትውስታን በሚያንሾካሹኩበት፣ እያንዳንዱ ጥግ ስር ውበትን በሚያስተጋቡ ጠባብ መንገዶች የተተበተበች ስውር መተላለፊያ። ፋይናሊ ገብተናል። በማታ እንደውም ስለሆነ አም ሪሊ ኤክሳይትድ። በጣም ነው ብርሃኑ፣ ኤቭሪቲንግ በቃ ድምቀቱ ደስ ሲል። ሊቪንግ ሙዚየም የሚል አይቻለሁ እንደውም እዛ ጋር ቅድም። አክቹሊ በቃ በጣም ነው ደስ የሚለው፣ ግን አስቴቲኩ ደስ ሲል። ኢትስ ካይንድ ኦፍ ኦልድ ግን ኢት ዶዝንት ሉክ ዳት ኦልድ።
ይህች ከተማ ከ80 በላይ መስጊዶችና ከ100 በላይ ጥንታዊ መቃብሮች ያሉባት ከዓለም አራተኛዋ የጥንት የእስልምና ቅዱስ ከተማ የተባለች የፍቅርና የመተሳሰብ ንግስት። መፍጨት አለብሽ ተብያለሁ። ስለዚህ ነፍጭ ቦሎቄ ነው ያለችኝ። ቦሎቄ ከባድ ነው። ከዛ ነው የሚበላው ከድንች ጋር ተቀላቅሎ። ይሄ ነው የሚያጣፍጠው አለች። I'm dying። እንደ ትንሽ አልነበር የሰጠችኝ? እሺ ከምን ጀምሮ እንደዚህ በዛ? few minutes later በልበትሽ። A few moments later ራሴ እንደሰራሁት ነው የምቆጥረው። ብዛቱ ስፔሻሉ ሞር ያምራል ሳይሆን በጣም ብዙ ኢንግሪዲየንት አለው መሰለኝ ስፔሻል። ይሄ ምን አለው መሰላችሁ ስታረግበት ያየሁት ድንች አለው፣ ቦሎቄ ፈጭቼ፣ አቮካዶ፣ ሙዝ እንቅ መሳይ ማአት ነገር ነው ያለው። ሺ ዲድ ሰምቲንግ ሊኩዊድ ነገር ማርጋበታለች። ብቻ አላውቅም። ብዙ ሰው ተሰልፎ ነው የሚበላው። ጌታን ይጣፍጣል። እሺ ደህና ደሩ። ሰክሰስፉሊ ተጠናቋል። እራት ኦር መክሰስ ብቻ ወካችንን እንቀጥል። ከተማዋ ከውጭ በጥንካሬ ግንብ ብትታጠርም ከውስጥ ግን እንደ እናት እቅፍ ለስላሳና እንግዳ ተቀባይ ናት። ጊዜን ተከትሎ የናፈቅነው ሰዓት ሲደርስ ሁሉንም እንደ አዲስ በጉጉት መቀበል ልምዳችን ነው። ረመዳን ሲደርስ ቤታችን ይሞቃል፣ ተስፋችን ይለመልማል። ቅዱሱን ወር ደስታችን አብቦ በርዝቅ ይታደሳል። ምቾትና ጥራት ያላቸውን የቀስተ ደመና አረቢያን መጅሊሶችን፣ የተዋቡ ምንጣፍና የቤት ዕቃዎችን ለቤታችን ጀባ ብለን ወሩን በዱዓና በሶላት እናሳልፋለን። በአሽረል አዋሂር ማለትም በረመዳን ወር የመጨረሻዎቹ 10 ቀናት ውስጥ ከቀስተ ደመና ሲገዙ የ10 በመቶ ቅናሽ አዘጋጅተን እንጠብቆታለን። እንዳያመልጠው። ረመዳንን በአዲስ መጅሊስ ይቀበሉት። ረመዳን ሙባረክ። ቀስተ ደመና ስፖንጅ ፋብሪካ። አሁን ያለሁት መድኃኔዓለም ቤተክርስቲያን ነው። ጠዋቴ እንደዚህ ስለጀመርኩኝ በጣም ደስተኛ ነኝ። እንደነገሩኝ ከሆነ በጣም የጥንትና ታሪካዊ የሆነ ቤተክርስቲያን ነው። ለ140 ዓመታት ያክል ቆይተዋል እና አጼ ምኒልክ ነው ያሰሩት ብለውኛል። ሲያምር መንፈስ ሲያድስ ጌታ። ይሄንን ቤተክርስቲያን የምታገኙት ቀጥታ ቁልቁለቱ እንደጨረሳችሁ መሀል ላይ ነው የሚገኘው። ይሄን ሳትሳለም ጭራሽ የትም አትሄዱም። በዲፈረንት አቅጣጫ ራሱ አትሄዱም። እንዴት ነው ተሳለምሽ? አዎ። እንግዲህ ይሄ ቤተክርስቲያን ሀረር ውስጥ ካሉ መዳረሻዎች፣ ጀጎል ውስጥ ካሉ መዳረሻዎች መሀል አንደኛው ነው። 1884 ላይ ነው የተሰራው በልዑል ራስ መኮንን አማካኝነት። ኪነ ህንፃውን ግሪኮችና አርመኖች ናቸው የሰሩት። ስፔሻሊ በሩ ላይ መስኮቱ ላይ እና ውጭ ላይ ያለው ላይ ገጽታው ላይ የአርመኖች የአርመናውያን ኪነ ህንፃ ነው ያየሽበት። ግን ያው ከዚህም ባለፈ ያው ምንድን ነው ሀረር በዩኒስኮ ብዙ እውቅናዎች አሏል። ለምሳሌ ጀጎል በሚዳሰስ ቅርስነት ተመዝግቧል። ራሱ ፕሮቴክሽን ወሉ ኦልድ ሲቲው ሸዋሊድ ራሱ ከረመዳን በኋላ የሚመጣ ፌስቲቫል ነው። በሀረሪ ማህበረሰብ ዘንድ በሀረሪ ብሔረሰብ ዘንድ ራሱን የቻለ ትልቅ ፌስቲቫል ነው። እሱ ራሱ በማይዳሰስ ቅርስነት በዩኒስኮ ተመዝግቧል ማለት ነው። ሌላኛው ደግሞ በዩኒስኮ ሀረር የተመዘገበላት ወይም ያላት እውቅና ምንድን ነው? የፍቅር የመቻቻል ተምሳሌት የሚለው ነው።
ይሄ ሊሆን የቻለበት ምክንያት ይሄ አሁን ጎብኝተሽ የወጣሽው መድኃኔዓለም ቤተክርስቲያን ከዛ አሁን ከዚህ ወኪንግ ዲስታንስ ሄደን የምናገኘው ግራንድ ጃሚ ሞስክ አለ፣ ጃሚ መስጊድ አለ። ከዛ ከሱ አጠገብ ደግሞ ሴንት ሜሪት የካቶሊኮች ቸርች አለች ማለት ነው። እነዚህ ሶስቱ ቤተ እምነቶች አጠቃላይ በመሃላቸው ያለው ርቀት 150 ሜትር ነው። 150 ሜትር ማለት በዚህ 150 ሜትር ውስጥ ሶስቱ ቤተ እምነቶች ሲኖሩ ምንም አይነት ሃይማኖታዊ ግጭት ተፈጥሮ ስለማያውቅ በታሪክ ስቲል ነው ማለት ሀረር የፍቅር የመቻቻል ተምሳሌት የሚለውን እውቅና በዩኔስኮ ልታገኝ ይችላለች ማለት ነው። አሁን ወደ ቀጣዩ መዳረሻችን የሚሆነው ሴንት ሜሪ ካቶሊክ ቸርች ነው የምንሄደው። እስካሁን ባለው ቆይታ ምን ተሰማሽ? ውይ በጣም ነው። እንዴት አገኘሻት ሀረር? ኧረ ውይ እኔ እንጃ። እዚህ እኮ ጨምሩልኝ ልቆይ ነው ነገር እያልከኝ እንዴ ሳሳወራ እኔ ጋር ቆይ እንደውም አንድ ሳምንት ጨምሪ ምናምን ነገር እያለ እኔ እውነት እንዴት ሀረር እንደዚህ ናት። በጣም ደስ ሲል እንግዲህ ሴንት ሜሪ ካቶሊክ ቸርች ማለት እቺ ናት። አንድሬ ጃሩሶ በሚባል ፈረንሳይ ቄስ 1913 ነው የተሰራችው። ያው ለየት የሚያደርጋት እቺ ቤተክርስቲያን ምንድነው ካልሽን እንደ ኢትዮጵያ የመጀመሪያው ካቶሊክ ቸርች ነው። አንድሬ ጃሩሶ ደግሞ ከቄስነታቸው ባለፈ ንጉሥ ኃይለ ሥላሴን ፈረንሳይኛ ያስተማሯቸው እሳቸው ናቸው። ፊልም ላይ ነው የማውቀው እና ታሪካዊም ነው። እንደ መጀመሪያ ካቶሊክ ቸርች ነው። ትልቅ ቅርስም ጭምር ነው። ሁሉም ነገር የመጀመሪያ ሲሆን ሲቀድም እድሜው በገፋ ቁጥርና የራሱ የሆነ መገለጫ ሲኖረው ቅርስ ሆኖ ነው የሚያልፈው። አዳሪ ቤትም አለው፣ ትምህርት ቤትም አለው ይሄ ቸርች ማለት። እንደ አጋጣሚ ሆኖ እኔ እዚህ ትምህርት ቤት ለ3 ዓመት ያህል ትምህርቴን ተከታትያለሁ። አሁን ደግሞ ወደ ጃሚ መስጊድ እንሄዳለን። መስጊድ? አዎ። ስለዚህ ጥላሽን አውልቂና እንኪ ይቺን ልበሻል። በቀይራ? አዎ። ነጠላ ውስጥ ይላል። ያምራል። እንግዲህ አሁን አንደኛው እና ሌላኛው መዳረሻ ላይ እንሄዳለን። በነገርሽ ላይ ሀረር ለእስልምና 4ኛዋ ቅድስት ከተማ ናት። ከመካ ከመዲና ከኢየሩሳሌም ቀጥላ ሀረር ፎርዝ ሆሊ ሲቲ ኦፍ ኢስላም ናት። እንግዲህ ግራንድ ጃሚ መስጊድ ማለት ይሄ ነው። ፀሐዩ ምን ቀረኝ? ብዙ ቦታ ጎበኛኝ፣ ግን ደስ ሲል ካቶሊክ የመስጊድ ቤተክርስቲያን ብዙ ቦታ ሄድኩኝ። ይሄን ነገር አይ ቲንክ ትምህርት ቤት ይሄን ነገር አውቀዋለሁ መሰለኝ። እናቴ ምንድን ነው ስሙ? ጋባ። የስንት ነው ይሄ? የ10 ብር። እሺ አመሰግናለን። ችግር የለም። ከቤተክርስቲያን መልስ ቁርስ ልብላ ብዬ ገብቻለሁ። ይክልችሊ ሲ በቃ አደባባዩን ቤተክርስቲያኑም እዚህ ጋር ሰው ወከባ በጠዋቱ ተጀምሯል። ባጃጁ ምንም እንዳለ እየተተረማመሰ ነው። በስመ አብ። ቁርስ ልብላና ኢነርጂ ሲመጣ በደንብ እናወራለን። እሺ ምግቤ መጥቷል። ምግብ ሲመጣ እንዴት ደስ ባለሽ ሁሌ። እሺ we have its own food ቂጣ pasty and some bread። እሺ let's taste the food በቃሽ። ፉል በቂጣ ነው ወይስ በፓስቲ የሚበላው? ብዙ ማባያ ነው የሰጠኝ። እኔ አላውቅም በየትኛው እንደሚበላ።
ጾመኛ ስለሆንኩኝ everything is fasting እሺ እዚህ ጋር ፋስቲንግ ባይሆን እንዴት እንደሚጣፍጥ አስቡት ግን ስቲል በጣም ይጣፍጣል ፉል በእንጀራ አይበላም እንዴ እንዳይሰልብኝ ማለት ጧት አይደለም ማለት የአዲስ አበባ 8 ሰዓት 9 ሰዓት ማለት ነው ፀሐይ ይሄ 2 ሰዓታቸው ነው ይታያል 2 ሰዓት ላይ እንዲህ የሚለበልብ ፀሐይ ወይኔ ድሬዳዋ ምን ሎን ነው ሀረር እንደዚህ ልብሴን ተቀብያለሁ መኪና ግርግር የሚባል ፕሌስ ነው ያለው ልብሴን ተቀብዬ it kind of needs some work መጠበብ or ነካ መደረግ አለበት the place እንዴት ደስ እንደሚል ካልቸራል ነገር ብዙ ይሞላዋል ራሱ everything ቀሚሱ ሻሹ I think ካልቸሩን የሚያሳይ ልብስ ምናምን ነገር የሚሰራበት ፕሌስ ነው አባቴ እንዴት ነው ሰላም ናችሁ ሰላም ነው አለን ትንሽ ነካ አታረጉልኝ በጣም ሰፊ ነው አብሽር ይሰፋል እሺ አባቴ አብሽር ብዙ ሰዓት ያቆያል አይቆይም እዚህ ቁጭ ልበላ እሺ አብሽር ስራ እንዴት ነው ስራው ደህና ነው አሪፍ ነው አሪፍ ሙሉ ሰፊዎች አሉ ሰው በቃ ዝም ብሎ ሲጓዝ በቃ አንዱ ጋር እንትን ነው እንጂ የሚለው በቃ ብዙ ሰፊ ነው ያለው ብዙ ሰፊ አለ ሁሉም ስራ ሌላ ልብስ እንደዚህ አይነት ይሰፋል ይሄ ፎጣ ነው የሚባለው እንደ እንትን ነገር ምን ለብሰው እኛ ሴቶች ማለት ነው እንደ ዲሪያም ለብሶ ፎጣ ከላይ ለብሳለ ያለዚህ ውበት የለውም ሲጀመር ያገባ ያላገባ ብሎ ልዩነት አለው ይሄም ገባ ይሄ ነው ያገባ ይሄ ያገባ ለብሰው እኔ ያ እሺ ለዛሬ ያገባ ነው ለብሰው አላቀም አሁን ሰው ይሄንን ሳረግ አግብታለች ብሎ ይተወኛል ይተወኛል አዲስ አበባ ሚጆሊ ድረስ አላምን አሁን ግን ነው ቀኔ ጀመረ እንዴት እንደማምር ይሄ ነገር ልምድ ይጠይቃል ለማንኛውም እሺ በጣም ከፍቶኝ ነበር እስካሁን ልብስ ስላላረኩኝ አሁን ግን the day just begun መኪና ግርግር የሚባለው ቦታ ነበርን አሁን ግን ያለነው ኢሺሽ መጋላ የሚባለው ፕሌስ ነው አይ ቲንክ ቂቤ የሚሸጥበት ቦታ ነበረ ግን ተትቷል በፊት የነበረበት ቦታ ነው ሰውላ ሳይ በቃ አይ ፊል ላይክ የሆነ ፊክሽናል ሙቪ ላይ ያለው you have no idea እንዴት ደስ እንደሚል እውነተኛ እረፍት ለርሶ ምንድነው? ከእንቅልፎ ሲነቁስ ራስዎን የሚያገኙበት ቦታ አሳስቦት ያውቃል? ምናልባት ጥልቅ የማያልቅ ቅዠት ውስጥ ራስዎን ቢያገኙትስ የትኛውን ይመርጣሉ? እውነተኛ ድጋፍ፣ እውነተኛ ምቾት፣ እውነተኛ እንቅልፍ ምርጫው የርሶ ነው። ቀስተ ደመና የምቾቶ ዓለም። የሐረርን ግንቦች አልፎ ወደ መኖሪያ ቤቶች ዘልቆ መግባት ሌላ ዓለም ውስጥ የመገኘት ያክል ነው።
ግድግዳዎቻቸው በታሪክ የተሞሉ ጋለሪዎች ናቸው። ጀጎል ውስጥ ካሉ መዳረሻዎች መሃል አንደኛው የፈረንሳዩ ባለቅኔ ገጣሚ፣ ፎቶግራፈርና ነጋዴ የአርተር ራምቦ የኖረበት ቤት ነው። ይሄ ቤት ከዛሬ 130 ዓመት በፊት በሂንዲያን አርኪቴክቸሮች ነው የተሰራው። አርተር ራምቦ ማለት ያ ነው። ሀረር ላይ ለ11 ዓመት ያህል ኖሯል። ይሄ ክፍል ያው ዶክመንቴሽን እንዲሁም እሱም ሌላ ፎቶግራፈሮችም ያነሷቸው ፎቶዎችና የተለያዩ ጥናት የሚያደርጉ መጽሐፍቶች የሚገኙበት ክፍል ሲሆን ከነዛ መሃል ግን ኦድ የሆነውን ነገር እኔ ላሳይሽ። 969 1886 ወይም 1879 ድረስ ሀረር ኢንዲፔንደንት ስቴት ነበረች። አሚር ማለት ኪንግ ታይትሉ ነው። የሀረር ራሷን በራሷ ነበር የምታስተዳድረው። የራሷ ንጉሶች ነበሯት። 72 አሚሮች መርተዋታል። አሚር አቡባይ መጀመሪያው ነው። 5ቱን የመግቢያ በሮችንና ጀጎልን ደግሞ ፕሮቴክሽን ሆል ነው። በነገርሽ ላይ ጀጎል ራስን ከጥቃት ለመከላከል የታጠረ ነው። እሱን ደግሞ ያሰራው አሚር ኑር ሙጃሂድ ናቸው። 16ኛው መቶ ክፍለ ዘመን ላይ እዚህ ጋር ነይ አንዴ እዚህ ጋር ይታይሻል። 11ኛው ላይ ምን ትላለች? ታዲና ብቸኛዋ ሴት አሚር ከ72 ውስጥ እሷ ብቻ ናት ማለት ነው። 11ኛዋ። አዎ አንድ ጥያቄ ልጠይቅሽ። እሺ ንጉሥ ኃይለ ሥላሴ ፈረንሳይኛ መናገር እንደሚችሉ ታውቂያለሽ? አውቀህ ነው? አዎ ላሳይሽ። ንጉሥ ኃይለ ሥላሴ ፈረንሳይኛ የተማሩባቸው መጽሐፍቶች እዚህ ጋር የምታያቸው ናቸው። ይሄንን ሁሉ ባነብ ፈረንሳይኛ እችላለሁ። ሜቢ ቻንስ ካለኝ። እንደ አንቺ የግል ጥረት ነው ቋንቋ። ምንም አትሞክሪ? እኔ ቦንጆር ኮሞ ሳባ ሜርሲ ምንም አላውቅም። ኦኬ አሁን ያው የሚዚየሙ ሁለተኛው ክፍል ነው የምንገኘው። 130 ዓመት በፊት ሀረር ምን እንደምትመስል የሚታይበት ክፍል ነው። የሀረር በር ላይ አዎ አሚር አብዱላሂ ይባላሉ። ላስት አሚር ኦፍ ሀረር ናቸው። ንጉሥ ኃይለ ሥላሴ ናቸው 18 ዓመት እድሜያቸው ላይ እያሉ። እዛ ጋር የምታየው ራሱ የመጣችበት መኪና ግርግር ስትሬት ነው። የዛሬ 130 ዓመት ይሄንን ነበር የሚመስለው። ይሄ ሜን ስኩዌሩ ነው። ቅድም መኪና የወረዳችሁበት ፈረስ መጋላ በፊት ገበያ ቦታ ነበር እና ማርኬት ነበረ። እዛ ቦታ ላይ ለመጓጓዣነት ያገለግሉ የነበሩትን ፈረሶች ያስሩበት ስለነበር ፈረስ መጋላ ሊባል ይችላል። ያው ጀጎል ህያው ሚዚየም ነው፣ ሊቪንግ ሚዚየም ነው የሚባለው ራሱ እና የትኛው ሚዚየም ላይ ብንሄድ እየተኖረበት አይጎበኝም። ገባሽ? ተጎብኝቶ ይወጣልና ብቸኛው በምስራቅ አፍሪካ ውስጥ በግንብ የታጠረ ከተማም ነው ጀጎልና ህያው ሚዚየም የተባለበት ምክንያት ይሄ ነው። ከጥንታዊ ግንቦቿ በስተጀርባ ሀረር የታሪክ መገናኛ ናት። የእስልምና ብሎም ንግድ፣ እምነትና ስልጣኔ ተሰናስለው የሚኖሩባት ስፍራ ነች። ከተማዋ ሕያው መሆኗ የሚታወቀው በመታሰቢያዎቿ ብቻ አይደለም፣ በሰዎቿ፣ በባህሎቿ ተከባብረው በቆሙት ቤተ እምነቶቿ ጭምር እንጂ። አሁን ነይ ጨብጪ ጨብጪ በዚህ ጠብጪ። አንድ ሁለት እኩል ነው የምትዘረጂው። ሁለቱን ፊትሽን ወደዛ ዙሪ። 1 2 3 ዘርጊ ቶሎ በይ። የተጋጩ ሰዎች እዚህ ቦታ ላይ ቢገናኙ
ወይ ይነካካሉ ወይ ለፍለፍ ተባብለው ወርድ ይለዋወጣሉ። የዛ ሰዓት መታረቃቸው ግድ ነው። በዛ ሰዓት ያው እርቅ ይመጣል። ላይ ለፊስት እኔ አልፈለው ግን ያካ ጠላቶች እንዲህ ነው መሰለኝ የሚታረቁት። እርቅ ይመጣል። መስናሮ ስትሬት ናት ኦልድ ሲቲ ውስጥ ስታራቂ this is the way ማለት ነው። አስታራቂ የተባለ ቦታ ሀረር ከታሪክም በላይ ናት። ውበት፣ ቀለም የሞላበት ህይወት፣ የከተሞች ጌጥ ናት። አንዳንድ ቦታዎች ሊጎበኙ ብቻ አልተፈጠሩም። ከታሪክ በላይ አብሯችሁ የሚቀር ስሜትን፣ ቢጣሉ የሚያስታርቅ ጠባብ መንገድን፣ ዳግመኛ ቀጠሮ የሚያስይዝ ውበትን፣ በትዝታ የሚጠበቅ ናፍቆትን ጭምር ያስይዛሉ። አሁን የት ነው ያለሁት መሰላችሁ? ኢኮ ፓርክ የሚባል ቦታ ነው። ምን ላደርግ ነው? ጅብ ላበላ። አሁን እንደዚህ ኮንፊደንስ ያለኝ ይመስላል። ወይኔ 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 አይ ዶንት ዞር በል። ቁጭ በይ ቁጭ በይ። እሺ አቦ ቁጭ በይ አቦ ቁጭ በይ ዝም ብለሽ እዚህ ቁጭ በይ። አይዞህ ቁጭ በይ። የት አለ እንጨት? ይኸውና ቆይ 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 ሄይ ሃኒ ውሻ ትወጃለሽ? ውሻ ትወጃለሽ? ውሻ ነው ውሻ ነው በይ ውሻ ነው። ጥሩ ይሁን ይሁን ውሻ ነው ውሻ ነው። እሺ እሺ አይዞሽ። እሺ ፍቅሬ እንዴት ነህ? ሄይ ይሰቀላል። አይዞህ እዚህ ጋር ነው አላት። እዛ ጋ በአፍ ያዢ እንጨቱ አውቀን ያዢ ማርያም ፍቅሬ ያዢ አንቺ ያው አውልሻ ሁት ፍቅሬ ናስቲ በቃ አላት ያው ሁት ናሻ እንደፈር ብያለሁ እና ባይራገጥስ አሁን ቀን ጫልቱ ስማላቸው ማናት እቺ ፍቅር እቺ ሊሊ ሊሊ ነይ ሊሊ ሊሊ ነይ ሽቦ ሽቦ ቀመር ይሄ በላው ትቀጥሊ ጃምቦ I'm getting used to this እሺ ቆይ ልስታው ሊሊ ነይ ያኛው ማን ነው ዳር ላይ ያለው ተኛታ ታኛ ዋት ቆይ እንዴ አባባ እያሸተተኝ ነው እያሸት ወይኔ 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 አምላኬ ድረስ ወይኔ ሁዲጋ ቀይ አንደኛ እና ሌሌ ና ይሰራል እንደ ውሻ ፍቅሬ ቆንጆ ጀለስ አንተ ዋይ ያያጅ ምን ውስጥ በአፉ እንጨቱ እሺ ያጂዋ ያጂ ይኸው በቃ ይበቃል አባ ሁዲ ሄይ ለፌት ዲቤ ገመን ኖ እሺ ይቆማል እሱ እውነት ይናደድብኛል አባባ እሺ እንካ ሆጆ እንዴ ይሄ ነው አቅሜ ጨርሶ በቃኝ I'll never come back half ነው ህይወት ያለ ውስጤ ግን ግማሹ የለም እና ደስ ሲሉ ግን በቃኝ ባይ
እንዴት ነው የሚያምረው? ያምራል ላይ በጣም የሀረሪ የባህል ቤት ነው። ትራዲሽናል ሀውሱ ነው። ጌጋር ይባላል። ያው ቤቱ 3 የራሱ ክፍሎች አሉት። ፎቅ አለው፣ ቁጢቅ አለ። ውስጥ ላይ ጫጉላ መውጫ ወይም እንዲሁም አንድ ሴት ከዚህ ቤት አግብታ በምትወልድ ሰዓት የምትታረስበት ክፍል አለ። ይሄ ደግሞ የነደባው ክፍል አለ ማለት ነው። የመደብ ክፍል ማለት ነው። እና 5 መደቦች ነው ያሉት ነው። ዘ 5 ፒላርስ ኦፍ ኢስላም እና 5 ፕሬይ ታይም ኦፍ ኢስላም ነው ሪፕሬዘንት የሚያደርጉት። አምስቱም ነደባ ላይ የተለያየ አይነት ሰው ነው የሚቀመጠው። ነይ ወደዚህ። ከላይ እዚህ ጋር ያለውን ብንወስድ ይሄ ሪሊጂየስ ሊደር ኦር ተምሯል፣ አውቋል፣ እውቀት አለው ተብሎ የሚከበር ሰው ነው የሚቀመጠው። እዚህኛው ቦታ ላይ ገስት እንግዳ ቢመጣ ይቀመጣል ማለት ነው። እነዚህ ቦታዎች ደግሞ ይሄኛው አሚር ወይም የቤቱ አባወራ እዚህ ጋር ነው የሚቀመጠው። ወይ አባወራ ነው ወይ አሚር ነው ማለት ወይ ንጉስ ነው። ለውጭ ያው ትይዩ ነው። እዚህ ጋር መውረጃው አለ። ሶ ከውጭ የሆነ ነገር ሀፕን ቢያደርግ በዚህ ጦርና ጋሻ ፕሮቴክት ማድረግ ስለሚችል ነው። አይዲያል የሆነ ቦታ ነው። ሴቶችና ህጻናት እነዛኛው ነደባ ላይ ይቀመጣሉ ማለት ነው። ወደዚህ ስመጣልሽ አሁን ለምሳሌ ከላይ እነዚህ እንጨቶች ይደረጋሉ። ሁሌ ጎዶሎ ቁጥር ነው የሚሆኑት እንጨቶቹ። ያው ዓለም ጎዶሎ ናት የሚለውን ነው የሚያሳዩት። እና ከላይ ያው ሮል አለ ተጠቅልሎ የሚቀመጥ። ይሄን ነገር አንድ ሰው እዚህ ቤት መጥቶ ቢያይ እዚህ ቤት ውስጥ ያው ለትዳር ያለች ሴት አለች፣ የደረሰች ለአቅመ ሔዋን የደረሰች ሴት አለች የሚለውን ነው የሚያመለክተውና ለማግባት ዝግጁ የሆነ ወንድ ልጅ ያለው ሰው ያው መጠየቅ ይችላል ማለት ነው፣ ለትዳር ማለት። ቤቱ ያው አናቱ በ99 እንጨቶች ነው ርብራብ የሚዘጋው። 99 ያው መሆን አለበት። 99 እንደዛ ነው የሚዘጋው። ሶ ያ የሚሆነው 99 ኔም ሶፍ አላህን እንዲወክል ነው። ነደበው ጠርዙ ይሄ በቀይ ይቀባል። 1879 ላይ ምኒልክ ጦር ከሀረር የመጨረሻው አሚር አብዱላይ ጋር ጨለንቆ ላይ ውጊያ አድርገው ነበር። በሚኒሊክ ጦር አሸናፊነት የተጠናቀቀው። እዛ ጦርነት ላይ የተሳተፉትን 5000 ወታደሮችና 700 ሙሽሮችን ለማሰብ ነው ይሄ ቀይ ቀለም የሚቀባው ማለት። እንዲኔም ብላ ባንዴ ማንነቷን የማትገልጸው ሀረር ኗሪያን ብቻ አይደለም ጎብኟን የመለወጥ አቅም አላት። እስከሚቀጥለው ጉዞ ድረስ ድንቅ ኢትዮጵያ ይህን ይመስላል።